ሰላም ሰላም የተወዳችሁና የተከበራችሁ የአርሰናል ፍሌር ተካታዮቻችን በዛሬ ስፖርታዊ መረጃችን ከአርሰናል ተጫዋች ዝውውር ጉዳይ ጋር በተገናኘ ያለውን አዲስ መረጃ በተመለከተ በጥቂቱ አጋራችኋለሁ። ቪዲዮውን ላይክ፣ ሰብስክራይብ እያደረጋችሁ እንድትከታተሉኝ በአክብሮት እየጠየቅኩ ወደ መረጃዎች አልፋለሁ። ቀደም ብዬ ከአርሰናል ተጫዋች ዝውውር ጉዳይ ጋር በተገናኘ ምን አዲስ መረጃ አለ የሚለውን ነገር አጋራችኋለሁ ብዬ ነበርና የክረምት የዝውውር መስኮት ያርሰናል በጣም አሰላች መሆኑን አውቃለሁ። በተለይ ደግሞ በጣም በቅርበት ቶሎ መረጃዎችን ማላደረሳችሁ ምንም አዲስ መረጃ ሳይሆን በትላንትና ዕለት ግን እንግዲህ ፋብሪዚዮ ሮማኖ አንድ መረጃ አጋርቷል። ያንዲያሜንዲ ወደ ሪያል ማድሪድ ሂር ዊ ጎ ተብሏል እና የዚህ ተጫዋች ዝውውር ወደ ሪያል ማድሪድ መሄድ በአርሰናል ተጫዋች ዝውውር ላይ ምን ያህል አዲስ ነገር ያስከትላል የሚለው ነገር በጥቂቱ እንመለከታለን። ያንዲያሜንዲ ወደ ሪያል ማድሪድ መሄዱ፣ ተጫዋቹ በሌፍት ዊንግ ፍሮት መጫወቱ፣ የቪኒሲየስ ጁኒየር አዲስ ውል አለመፈረም፣ እነዚህ ተደማምረው የተጫዋቹ ዝውውር ላይ አዲስ ነገር ይዞ ይመጣል ተብሎ ይጠበቃል። ምክንያቱም ይሄን ያለበት ዋነኛ ምክንያት ምንድነው? ቪኒሲየስ ጁኒየር ላይ አርሰናል ትልቅ ፍላጎት እንዳላቸውና ተጫዋቹን ለማስፈረም እንቅስቃሴ እያደረጉ መሆናቸው በትላንትናው ዕለት ዘግቤላችሁ ነበርና በትላንትናው ዕለት ሶስት በጣም ታዋቂ የምንላቸው ጋዜጠኞች ዴቪድ ኦርንስተን፣ ፋብሪዚዮ ሮማኖ እና ፍሎሪያን ፒተርበርግ መረጃዎችን አጋርተዋል እና ትላንትና ፋብሪዚዮ ሮማኖ ሂር ዊ ጎ ነበር ተጫዋቹ። ዴቪድ ኦርንስተን እና ፍሎሪያን ፒተርበርግ ግን አሁንም ቢሆን አልተስማሙም የሚል ነገር በተለይ በያንዲያሜንዲ ዝውውር ላይ ሪያል ማድሪድና አርቢ ሌይፕዚጎች አለመስማማታቸውን የሚያመላክት ነገር አውጥቷል። የትኛው እርግጠኛ ነው የሚለው ነገር በቀጣይ እንግዲህ ተካትዬ ማድረሳችሁ ይሆናል ማለት ነው። የያንዲያሜንዲ ዝውውር ግን የሚያልቅ ይመስላል። በዚህም ተባለ በዛ ሪያል ማድሪዶች ተጫዋቹን ለማስፈረም የተቻላቸው መጠን አድርገው ተጫዋቹን የግላቸው የሚያደርጉበት እድል እንዳለ ይታወቃል። ተጫዋቹን ለማስፈረም ሪያል ማድሪድ፣ ሊቨርፑል፣ ፒኤስጂ ያሉ ክለቦች እጅጉኑ እንቅስቃሴ አድርገው ነበረ። ነገር ግን አልተሳካላቸውም። በስተመጨረሻ ያንዲያሜንዲ ወደ ሊቨርፑል የሚሄድበት እድል በጣም ከፍተኛ ነው። ይቅርታ፣ ወደ ማድሪድ የሚሄድበት እድል በጣም ከፍተኛ ነው። ከዚህ ተጫዋች ዝውውር ጉዳይ ጋር በተገናኘ ቪኒሲየስ ጁኒየርን ማንሳት ስለፈለግኩ ነው የዚህን ተጫዋች ዝውውር ያነሳሁት። የአርሰናል ዝውውር ላይ ለምን ያንዲያሜንዲን አስገባህ እንዳትሉኝ። ምክንያቱም ይህ ተጫዋች የሚለቀው ከሆነ ያን ቪኒሲየስ ጁኒየር ሊለቅ የሚችልበት እድል እንዳለ ይጠበቃል። ስካይ ስፖርት ግን አሁን ላይ ይዞት በወጣው መረጃ መሰረት የያንዲያሜንዲና የቪኒሲየስ ጁኒየር ዝውውር አይገናኝም የሚል ነገርም አውጥቷል። ነገር ግን የሚገናኝበት ትልቅ እድል አለ። ቪኒሲየስ ጁኒየር ወደ አርሰናል የሚመጣ ከሆነ ግን ሳምንታዊ ደሞዙንና ዝውውሩ እጅግ ቀላል ይሆናል ተብሎ አይጠበቅም። በተለይ ደግሞ አርሰናል በክረምት የዝውውር መስኮት እየሄደበት ያለው የዝውውር ሂደት ስንመለከተው እንደዚህ አይነት ውስብስብ ዝውውርን በቀላል ይጨርሳል ተብሎ አይጠበቅም። በተደጋጋሚ ጊዜ ብየዋለሁ። አርሰናል በዝውውር ላይ በድርድር ላይ በቆየ ጊዜ ዋጋ የሚከፍልበትም እንደዛው ልክ ይጨምራል ስል በተደጋጋሚ ጊዜ ሀሳቤ ሲሰነዝር ነበረ። ይህም የሆነው እንግዲህ የብሩኖ ጉማሬሽ ጉዳይ ላይ ይህንን ነገር ተከትሎ መጥቷል። ለብሩኖ ጉማሬሽ አሁን ላይ ኒውካስትሎች ከ80 እስከ 85 ሚሊዮን ፓውንድ ድረስ እንደሚፈልጉ አሳውቋል። አርሰናል ቢያንስ 70 ሚሊዮን ፓውንድ በቃል ደረጃ አቅርቦ ውድቅ ተደርጎበታል። በቀጥታ እስከ 75 እስከ 77 እንኳን ገፍቶ ገንዘብ ማቅረብ የሚችል ቢሆን ኖሮ የተጫዋቹ ዝውውር የሚያልቅበት እድል እንዳለ ተዘግቧል እና ስካይ ስፖርት አንድ ነገር ይዞ ወጥቷል። የብሩኖ ጉማሬሽ ዝውውር እንግዲህ ከ80 እስከ 85 ሚሊዮን ፓውንድ ድረስ እንደሚገመትም ተዘግቧል። አሁን ላይ ባለው ማርኬት ተጫዋቹ ይበዛበታል ተብሎ አይጠበቅም። ምክንያቱም እንዳጠቃላይ ትራንስፈር ማርኬቱ አብዷል እና አርሰናል ከትራንስፈሩ ጋር አብሮ ማበድ ስላልፈለገ ግን ተጫዋቹን እያጣ ይገኛል። ምክንያቱም ነሐሴ ወር ላይ ሲገባ የክረምት የዝውውር የእንግሊዝ ፕሪሚየር ሊግ ይጀምራል እና ስለዚህ ጠንከር ያለ እንቅስቃሴ አርሰናል ማድረግ የማይችሉ ከሆነ የሚፈልጉትን ተጫዋቾች ለማስፈረም እጅጉኑ ተራራ ይሆንባቸዋል ተብሎ ይጠበቃል። ከዚህ ውስጥም እስካሁን ድረስ የብሩኖ ጉማሬሽን ጉዳይ አልጨረሱም። ሃንዶፍ አርሰናል አንድ መረጃ ይዞ ብቅ ብሏል እና ከ80 ሚሊዮን ፓውንድ ድረስ የተጫዋቹ ዝውውር እንደሚጀምርም እንደሚጠበቅም እየተዘገበ ይገኛል። ስለዚህ አርሰናል እውነተኛ ፍላጎት ካላቸው መጀመሪያ የሚቀድመውን የመሀል መስመራቸውን ማጠናቀር ይጠበቅባቸዋል። ሌፍት ዊንግ ፍሮንት ላይም እጅጉኑ አሳሳቢ እንደሆነ ይታወቃል እና ዞሊስ የትሮሳርድ ተተኪ ይሆናል እንጂ ማይክል አርቴታ በሱ ላይ ተማምኖ ሲዙኑን ይጨርሳል ተብሎ አይጠበቅም። ስለዚህ ጥራት ያላቸው ተጫዋቾችን ሊያመጣ የሚችልበት እድል አለ። ነገር ግን የቪኒሲየስ ጁኒየር እና የአርሰናል ስም ቢያያዝም ዝውውሩ ግን በጣም ከባድ እንደሆነ በተደጋጋሚ ጊዜ ነግሬያችሁ ነበረ። በተለይ አርሰናል አሁን ላይ እየሄደበት ያለበት የዝውውር ስትራቴጂ ደግሞ ዝውውሩን ከባድ እንደሚያደርግባቸው ይጠበቃል። ነገር ግን ስማቸው መያያዙ ቀጥሏል። ሁሊያን አልቫሬዝን ላንሳ። ሁሊያን አልቫሬዝ አሁንም ከአርሰናል ጋር ስሙ መያያዙ ቀጥሏል። አርሰናል ተጫዋቹን ለማስፈረም ፍላጎት ካሳዩ ክለቦች ውስጥ ቀዳሚ ቦታን ያገኛል። ነገር ግን እዚህም ተጫዋች ላይ አርሰናል ገንዘብ ለመክፈል የሚሄድበት መንገድ እጅጉኑ ክለቡ ዋጋ ያስከፈለው ይገኛል። እንዳጠቃላይ ግን ጠቅላይ አድርጌ ስመለከተው ግን ከአርሰናል ተጫዋች ዝውውር ጉዳይ ጋር በተያያዘ አርሰናሎች እየሄዱበት ያለው ስትራቴጂ ዋጋ እንደሚያስከፍላቸውም ይጠበቃል።
ይጠበቃል። እስካሁን ድረስ ግን አንድ ተጫዋች ብቻ በክረምት የዝውውር መስኮት ማስፈረም ማለት ለክለቡ ከባድ ይሆናል ተብሎ ይጠበቃል። ከክለቡ የሚገኙ ተጫዋቾችንም ለመሸጥ እየሄዱበት ያሉበት መንገድ በጣም ደካማ መሆኑን ተከትሎ አርሰናሎች ዘንድሮ እየተከተሉ ያሉት ስትራቴጂ ወደ ኋላ እየጎስታቸው ይገኛል። ከክለቡ ማን ይለቃል የሚለውን ነገርም እንመለከታለን። በተደጋጋሚ ጊዜ ብያቸዋለሁ። ከክለቡ የሚለቁ ተጫዋቾች ዝርዝሮችን አርሰናል ቢያወጣም እስካሁን ድረስ ግን ገዢ አላገኘም። ያ ነው እንደ ከፍተኛ ችግር እየተገለጸ የሚገኘው። ከዝውውር ጉዳይ ጋር በተያያዘ ያሉኝ አጫጭር ስፖርታዊ መረጃዎች ይመስላሉ። በሌላ ቪዲዮ እስክንገናኝ መልካም ጊዜ ተመኘሁ።